ካሜራውን ምን ሆነ ነው አንተ? ቆይ ለምን ታረጋለህ? ጀመር ካሜራውን አጥፎ ካሜራውን እያልኩ ነው። እየሰማኝ ነው። ኧረ የሆነ ነገር ጥሩ እነዚህዎች አልተላቀቁም እኮ ተጣብቆ ቀሩ። አርባካችሁ ነገር አድርጉ እንዴ! ወይኔ ውርደት! ጸጉርሽ ልጄ ነው እዛ መተተኛው ጋር እንዳለኪ አንቺ የኔ ጸጉር ትይዛለሽ? አንቺ የኔ ጸጉር ትይዣለሽ ወይ? አንቺ ልጁ ተጎድቷል። ባለጌ ይኸውልሽ ልጁ ተጎድቷል። አንቺ የኔ ጸጉር ትይዣለሽ? ተረጋጊ እንጂ ይኸውላችሁ ልጁ ሌላ ነገር ውስጥ ነው ያለው። የባሰ በእጄ ሰበብ ነው የምፈልገው። አንቺ ልጅ ከዚህ ቤት አስወጣልኝ። አምቡላንስ ደውሉልኝ። የምን አምቡላንስ ነው? ገና ተሰቃያችሁ። እስኪ እጅን ከፍ አድርጉ። ልጃችሁን ያገኛችሁት እሰይ አለታ ማለሽ እሰይ አታያመመኝ ነው። ገና ተቆጣጣለሽ። የሆነስ ምን እያደረጋችሁ ነው? ችግሩን እየሾፈ በጣም ተስተካክሏል። እየሻለ እናንተ ዶክተር ነው ከሚታሻት ነው ወይስ ከመቼ ጀምሮ ነገር የማሸት ልምድ ያለው? ስለማውት እኮ ለይተህ ነገር እኮ ከማማት መታት ነግረኝ። ምን ታረግ? እኔ አላሻትም። አንተ ለምንድን ነው የምታሻት? ልዩነት አለው ማሸት ለምንድን ነው ልዩነት ያለው? ዝም በይ። ተሰብረሻል። ምንሽ ነው የሚሰበረው? ሰባራዎችን አትክፈች። አንተን እያናገርኩት ያለው ለይተህ ነገር እኔ ማሸት አንቺ ማሸት ወይ መታሽ። ለምንድን ነው በጣም ተነስተህ አንተ የምታሻት? ለኔ ትነግረኝ። ቢያንስ እኔ ችሎታው አለኝ አይደል? አሻታለሁ። ያለምዛ ህክምና የሆነ ኦቨር የሆነ ነገር ካለ ህክምና ይዘናት እንሄዳለን። ለምን በትንሹ በትልቁ ወጪ እንጣል? ለምንድን ነው ለኔ መናገር የለብህም እንዴ? ቆይ ምን ታረጊላት ነው? ቆይ መጨሩ ዙራችን እኮ ማማሸት እኮ ለይተህ ያለ ነገር እኮ የለውም። ምን ነገሮችን በሌላ ምትመጥኝ? በሌላ ጠመጠምኩት እያንዳንዱን የሰራሃትን እያንዳንዱን ታገኛታለህ። ይሄን አትርሳ። በደንብ ሻት ስለምን ትሆሪ? ቆይ በደንብ ሻት ናሸኝ በቃ ናሸኝ በቃ አንቺ እስከማኪን ድረስ ችየት ነበር። በጣም ታስጠላ Gracias.
ቻችን በድጋሚ ተገናኝተናል። አሁን የምንገኘው እና ወይዘሮ ልዕልና ቤት ውስጥ ነው። እንግዲህ ሲፈጠር የነበረውን አይታችኋል። ሚስት በምትወጣበት ሰዓት ባል ሰራተኛ ብሎ ካመጣ ሴት ጋር ሲማግጥ ነው የያዝነው ያየነው። አሁን ውስጥ ናቸው ያሉት። እጅ ከፍንጅ ነው የምንይዛቸው ማለት ነው። ወይዘሮ ልዕልናን ጠርተናታል። እየመጣች ነው፣ እንደደረሰች ነገራናለች። አሁን ገብተን ያለውን ነገር አብረን የምናየው ይሆናል። ወይዘሮ ልዕልና አይ ችግር የለውም። እስኪ ምን የምትጠብቂ ምን የምታገኝ ይመስልሻል? እኔ አላቅም፣ ብቻ እኔ የማስበው ነገር እንዳይሆን በቃ አላቅም። በጣም ፈርቻለሁ በእውነት። እሺ ውስጥ በምታየው ነገር በጣም ተናዳጅ አግሬሲቭ ለመሆን እንዳትሞክሪ፣ ራስሽን ለመቆጣጠር ሞክሪ። ቆይ ምንድነው ያየኸው ነገር አለ እንዴ አንተ? እሱን ምን ይሆናል አብረን። እስኪ ለመረጋጋት ግን ሞክሪ እባክሽን፣ አደራሽን። ያንን ነው የምልሽ። በቃ ማለት ሌላ ጣጣራሽ ሌላ ለማምጣት ለመረጋጋት ሞክሪ። ያለውን ነገር በቃ ሰላማዊ በሆነ መንገድ አንድ እናደርጋለን ማለት ነው። እሱ ችግር የለም። ቁልፋለሽ እንዴ? ቁልፍ ይዘሻል? ቀስ በይ ይኸውልሽ፣ ቀስ በይ እንጂ ተረጋጊ፣ ተረጋጊ። ከዚህ በላይ መረጋጋት አልችልም። እሺ ተረጋጊ እንጂ እኮ ቀስ በይ። እኔ ይኸውልሽ እኔን አሳልፊኝ። እናንተ ምን እንደምትሰሩት ምን እንደምታደርጉት ምን እያደረከን ያለው ምንድነው? እሱ በፈጣሪ ስም ምን እያደረከን ያለው ምንድነው? ደግሞ አፍሮ ምን ሆነሽ ነው? ምንድነው? እሱ ተነሱ። ኧረ ተነሱ አሁን እንኳን እምቢ አለኝ ማለት ምን ማለት ነው? እምቢ አለኝ ማለት ምንድነው? አንቺ በፈጣሪ ስም ምንድነው? ተነሽ እንጂ ምን እየሰራችሁ ነው? ኧረ ተነሱ። ምንድነው? ተጣብቆ ነው? ምንድነው? ተጣብቃችሁ ነው? ምንድነው?
ወይኔ ውርደት ውርደት እሺ ምንድነው የሚደረገው? እሺ አሁን ተተነሽ ቆይ እንዴ እሺ የት ነው? እሺ እስኪ የሆነ ነገር ጥሩ እስኪ ውርደት አንተ ካሜራውን አጥፋ ይበልጥ ሳይ ካሜራውን ምን ሆነ ነው አንተ? ቆይ ለምን ታረጋለህ? ጀመር ካሜራውን አጥፉ ካሜራውን እያልኩ ነው። እየሰማኝ ነው። ኧረ የሆነ ነገር ጥሩ እነዚህ ሰዎች አልተላቀቁም እኮ ተጣብቆ ቀሩ። አርባካችሁ ነገር አድርጉ ነው ገና እንዴ ወይኔ ውርደት ምን ማፈሪያ ነህ አንተ? ኧረ ጥሩ እስኪ አምቡላንስ ጥሩ ወይ የሆነ ነገር ጥሩ እስኪ እንዴ እስኪ ና እንዲያግዘኝ ና እንዴ የስራችሁ ፈጣሪ እጃችሁን የሰጣችሁ ፈጣሪ ነው እንደዚህ ያደረገው። ያዝ ወይኔ እስከዛሬ በህይወቴ ላይ ስትጫወቱብኝ የተጫወተባችሁ ወይኔ እንዳቃጠላችሁኝ ሸከሞች አላችሁ እነዚህ ይኸውልሽ አታልቅሽ። እሺ ቆይ አሁን ምንድን ነው የሚደረገው? እሺ ቆይ ይኸውልሽ ቆይ እሺ ቆይ እስኪ አምቡላንስ ወይ የሆነ ነገር ጥሩ እስኪ ምንድን ነው የሆነ ነገር ጥሩ እስኪ እስኪ ቆይ ምንም እሺ አምቡላንስ ደውሉልኝ። የምን አምቡላንስ ነው? ገና ተሰቃያችሁ። እስኪ እጅን ከፍ አድርጉ። እጃችሁን ያገኛችሁት እሳይ አለዳ ማለሽ እሳይ አታያመመኝ ነው። ገና ትሞታለች። ሌሎቹ ክሮቹ የክሮ አባላት የት ሄደው ነው? ገና ትሞታለች እዚሁ። ገና መቼ ተሰቃያችሁ? እስኪ ያዘ እኔ እንዳሰቃየኝ ነው የምትሰቃያችሁ። ጥሩ አምቡላንስ ጥሩ እስኪ ሌሎች እንደ እባብ ትሳቢያታለሽ። ገና ውርደታም ባለጌ። ኧረ ልብሴን እባካችሁ አንሶላ ላይ እንዳይበጠስ። ውርደታም ገና መቼ ኧረ እየጠላችኝ ነው። ወይኔ አሳመማችኝ ትላለች። ገና መቼ አመመሽ ባለጌ። ገና ትታወቃላችሁ። ገና እንደዚህ ሆነው ሰፈር ከሚወጡ አምቡላንስ ይምጣ ከዛ ይወጣሉ። አትጪ ክፍታ ስራውን ሰርታ እዚህ ባለጌ። ካሜራውን አጥፉት። ለምንድን ነው የሚጠፋው? ገና ትዋረዳለህ ባለጌ። ገና ትዋረዳለህ ባለጌ። ዝም በል። ካሜራውን አጥፉት። ገና መቼ የእጅህን ነው ገና የምታገኘው? መች ወይኔ አመመኝ። አመመሽ? እንዴት አደረገሽ? ገና ትደሚያታለሽ። አትጪ ገና ተቆርጦ ነው የሚወጣልህ። እሺ ይቆረጥልሃል ባለጌ። ገና መቼ ወይ ውርደት የሰፈር ሰው ይሰማላችኋል። ገና የሰፈር ሰው እንደ ሰፈር ነው የምትባለው። ተመልካዮቻችን በድጋሚ ተገናኝተናል። ትንሽ ነገሮችንም ማረጋጋት ስላለብን የነሱንም ጉዳይ መፍትሄ መስጠት ስላለብን ነው ያቋረጥነው። የተቋረጠው በዛ ምክንያት ነው። እንግዲህ አሁን የምንገኘው ወይዘሮ ልዕልና ቤት ነው። ያለውን ነገር የተፈጠረው ነገር አይታችኋል። እስኪ ምን እንደተፈጠረ ደግሞ ከራሳቸው አንደበት የምንሰማ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ እስኪ ምንድነው ሲፈጠር የነበረው? እስኪ ግልጽ ለማድረግ ለማብራራት ሞክሩ። ምን ስታደርጉ ነበረ? ለምንድን ነው ስታደርግ የነበረው? አንተስ በትዳርክ ላይ ያው ይሄ ሁሉ ነገር የተፈጠረው ከ2 ዓመት በፊት ነው። እንደ ባህሪያችን እንደምትሰርቻቸው አይነት ነገር መጣ። በአጋጣሚ በስራ አጋጣሚ ተገናኘን ከሷ ጋር። ከዛ ሐሳቤን ምናምን እየሰረቀችው መጣች። ከዛ ሁሉ ሐሳቤን ወሰደችው። ከዛ በኋላ ከትዳሬ ላይ ከሷ በለጠችብኝ ነው ለሷ ቢልኩ። እዚህ አውቀህ ነው ከመጀመሪያው ጀምሮ ሰራተኛ ብለህ አስገብተህ ሌላ ነገር ስፈጽም እንደነበረ ታውቅ ነበር ማለት ነው። እንደዛ ነበር ማለት ነው። በሚያሳዝን ሁኔታ አንቺስ እንዴት እንደዚህ ታደርጊያለሽ? ባለትዳር እንደሆነ እያወቅሽ ለዛውም ሰራተኛ ነኝ ብለሽ ቤቱ ድረስ መተሽ እንዴት ታደርጊያለሽ? ወንጀል እኮ ነው ይሰራሻለሽ። ማለት የተፈጠረውን ነገር የተሻለ አይደል? ባደረግሽው ነገር የደረሰባችሁን የተሻለ ስማ ሁሉንም አይቻለሁ፣ ግን እኔ ፈልጌ አይደለም እዚህ ሁሉ ነገር ውስጥ የገባሁት። ማለት አልገባኝም። አስገደደች ማለት በቃ እናትና አባቴ በመኪና አደጋ ሞተዋልና እህቶቼን ማስተዳደረው እኔ ነኝ እና እዚህ ሀገር ላይ ብዙ ነገር ሞክሬያለሁ ምናምን፣ ግን ምንም ሊሳካልኝ አልቻለም።
እና ወደ ውጪ ምናምን ሞክሬ ነበር ብዙ ጊዜ አልተሳካልኝም። ከዛ በሆነ አጋጣሚ በሰው ሰማው እሱ ወደ ውጪ ምናምን እንደሚልክ ውጪ ምናምን ይልካል ምናምን ስባል ስቃይ ላውራው ምናምን ነገር ብዬ አወራሁት። ከዛ እስከሆነ ሰዓት ድረስ በቃ ኖርማል ምናምን ነገር እንደ ጓደኛ ምናምን የሆነን እሱም በቃ ችግር የለውም። እኔ ህይወቴ እንዳለ ነገርኩት። በቃ ስለ ህይወቴ ምን አይነት ስቃይ እንዳሳለፍኩኝ ምናምን ሁሉንም ነገር ነገርኩት። አላ ጥሩ ሰው መሰለኝ። እኔ ሚስት እንዳለው ምናምን አውቃለሁ። በቃ ማለት ሁሉንም ነገር አውቃለሁ። ከሚስቱ ጋር እንዴት እንደተዋወቁ ምናምን ነግሮኛል ነው። ከዛ እኔ ምን እንደምልክ አላውቅምና ብቻ በቃ ሁሉም ነገር ሲነግረኝ እኔ አላህ በጣም ጓጓሁበት። በቃ ወደ ውጪ ምናምን ነገር ለመሄድ በጣም ፍላጎቱ አደረብኝ እና እልክሻለሁ ግን እስከዛ ለምን እኔ ቤት ገብተሽ እኔን አታገለግኝም? እኔም እስከዛ ብር እከፍልሻለሁ። እዚህ ሆነሽ እህቶችን ትረጃለሽ። ፕሮሰሱ ትንሽ ስለሚቆይ ምናምን ነገር አለኝ። እሺ እንዴት ነው ግን ቤት ምገባው ምናምን ነገር አልኩት። በሰራተኝነት የዛኔ ፍቅር ውስጥ አልነበራችሁም? አይ ነበርን፣ ግን በቃ ማለት ይሁን እንዴት መሰለክ የምትፈራው ነገር አለ ባለ ትዳር ሆኖ ምናምን ብዬ በቃ እኔ እኮ ይሄን ያክል ስሜት የለኝም። ብቻ የምፈልገው አንዴ ውጪ እስከሚልከኝ ነው በቃ ከሱ ጋር የነበረኝ ግንኙነት እና እንዴት ነው የሚሆነው ምናምን ነገር አልኩት። በሰራተኝነት አለኝ። እንዴ እኔ እኮ የአዲስ አበባ ሴት ነኝ እሺ አትልህም ምናምን ነገር አልኩት። ታያት እባክሽ ምንም አታመጣ ምናምን ነገር አለኝ። ከዛ ነግሬያታለሁ ተዘጋጂ ምናምን ነገር አለኝ። እሺ ምናምን ብዬ ስመጣ በቃ እሷም እንትን እንዳልኳት አይደለችም፣ ኖርማል ሆነች። በቃ እዚህም ሆነ ፍቅራችንን መቀጠል ጀመርን። ከዛ እንዳሻንጉሊት ተጫወታችሁብኝ አይደል? አንቺ የእኛን ህይወት በጥብጠሽ ነው የእህቶችሽን ህይወት የምታድኘው። ከአንቺ ጋር መጨቃጨቅበት አሁን እንደዚህ ለመመላለስ ሳይሆን ከዛስ እሺ ሄድሽ በኋላ የእነሱ ትዳር ተበጠበጠ። ከዛ አንቺ ሄድሽ ራስሽ ትቀጫለሽ። እኔ እንደዚህ ይሆናል መሰለኝም በቃ የሚታወቃል መሰለኝም ስጀምር ስለሚታወቅ ስለማይታወቅ ብለሽ አይደለም እኮ አንቺ ሊናሽ እንዴት ፈቅድልሽ እኮ እኔ ትዳሩን መበጥበጥ እኮ ብፈልግ እነግራት ነበር አይደል? ዝም እንደዚህ አልላትም። እንደዛ ስትጫጫ ምን ስትል ምንም አላትም። በቃ ለገንዘብ ብዬ እህቶቼን ለገንዘብ ብዬ ነው እህቶቼ ለማኖር ስል ነው እኮ። እና ሌላ መፍትሄ አይሻልም ነበረ? ምን አይነት መፍትሄ ከዚህ በላይ ምን አይነት እኔ ወደ ውጭም እንዲልክሽ የምትፈልጊ ከሆነ እንደዚህ ነገር ማድረጉ ምን አስፈለገ እኮ? ብር የለኝማ። ካለ ብር ይላካል እንዴ? ስለኔ ነግሪኝ ነበር እንዲልክሽ አላደርግም ነበር። እኔ ብር ሳይኖረኝ ነው የምልክኝ። በእናትሽ ራስሽ እንደ ጻድቃት ከኔ ጋር እንደዚህ ማውራት አሁንም አትችይም። እባክህን አሁን የምጠይቃቸውን ቶሎ ጠይቃቸውና ሁለቱንም ይዘልኝ ውጣ። ካሁን በኋላ ቤት ውስጥ ማንንም አልፈልግም። አፍሽን አትክፈች፣ ዝም በይ። ሁለቱንም አልፈልጋቸውም። አንቺ ነሽ መውጣት ያለብሽ። እልሽ ተረጋጉና አሁን ይልሽ ወደ ሌላ ነገር እንዳይሄድ የባሰ ጣጣ እንዳይመጣ። አንተስ እንዴት ታደርጋለህ? ማለት መክፈል ካልቻለች የሆነ ነገር ፈልገ ወደ ሌላ ስራ ማሰማራት ነው እንጂ ሰራተኛ ብለህ አምጥተህ ሌላ ድራማ እየተሰራ ምናምን እንዴት ይሆናል እንደዚህ? ታፈቅራታለህ? እኔ ሳታፈቅረኝ ነበር አብረኸኝ የሆንከው? ምን አለሽ? አንቺ አፍሽን ዝጊ። ይሄ ክፍት አፍሽ ነው እንደዚህ ያደረገሽ ውርደታ። ሁሉም ሰላም ይሰማኝ ከሷ ጋር ሰው ነው እኮ። አሁን እኮ እኔ ከሷ ጋር ለምን ሆንክ እያልኩ አይደለም እኮ። ሰው አታፍቅር አይባልም፣ ስሜት ነው አይደል? ፈልገው የምታመጣው ፈልገው የምታርቀው ነገር አይደለም። ግን ከሷ ጋር ያለን ነገር ጨርሰ ፍቺን ፍቺ አድርገ ወደ እሷ ብትሄድ ማንም የሚጠይቅ ሰው አልነበረ። አሁን ግን በትዳር ላይ ነው የማገጥከው እንዴ? ስንት ዓመት የገነባውን ትዳር እንዴት በትንሽ ጊዜ ውስጥ ትንዳለህ? ይሰለቻል ሁሉም ነገር። ትዳር የሚሰለች ምንድን ነው የሚሰለችህ? ቆይ ምን ያደረገችህ ነገር አለ? ሁሌ ጭቅጭቅ ነው። እንደሞ ጭቅጭቅን አልፈልግም። ሰላም የሆነ ትዳር ነው ፈልገው። ሰላም ነበር። በቃ ተጨነቀው ሳሞታል እኮ ለራሱ እኔን ነው የሚወደው እኮ። በቃ ምርጫ ይስጥ። እኔም እንደማደርግ አላውቅም። ወይዘሮ ሌልና አንቺም የሰራሽው ነገር ትክክል አይደለም። በመጨረሻ ያገኘነው ነገር በቃ ምንድነው? እስኪ ያደረግሽው ነገር ተናገሪ እስኪ።
አልቻልኩም። በቃ ነገሮች ከአቅሜ በላይ ሆኑ። በቃ መሽ በላይ ሆነ። አፍሽን አንቺ ልጅ ዝም በይ እባክህ፣ ዝም አስብላት እሷን። ተረጋጊሽ። በቃ ከአቅሜ በላይ ሆነ። ምኑ ነው ከአቅምሽ በላይ ሆነ? የማያቸው ነገሮች እያንዳንዱ ነገሮች በቃ ስለዚህ ያለኝ አማራጭ በቃ እነሱ ላይ ማስደገም ነበር። ከዛ አጋጣሚም ሆኖ ደግሞ አገኘሁኝ ኮንዶም እና ፈሳሽ ይዤ ሄድኩኝ። በቃ እንደዚህ ያደረኩኝ። እሺ ምን ማድረግ ነበረብኝ በእኔ ቦታ ብትሆን? አይደለም አሁን ያኔ መተን ካንቺ ጋር አውርተን ከሱ ጋርም እንደዚህ ቁጭ አድርገን ነው ብዙ ነገር ተነጋግረን ነው አይደል የተለያየ ነው ካንቺ ጋር ያሰብነው እንደዚህ ለማድረግ አይደለም። አሁን እዚህ ጋር የሱም ይኸውልሽ እንዴት እንደሆነ የተሻለ ከዚህ በኋላ ምን እንደሚፈጠር ፈጣሪ ነው የሚያውቀው። ስራው ነው አይድንም ካሁን በኋላ ከፈለገ እኮ እንደዚህ ማድረጉ አስፈላጊ አይደለም ነው። አሁን ትጠይቂበታለሽ አንቺ እጠየቅ ስራዬ ነው አይደል? አምኜበትም ነው ይሄንን ነገር የተቀበልኩት። ስለዚህ እጠየቅበታለሁ። ታደኛ እንደዚህ የምታረጊኝ? አዎ አምኜበት ነው። አንቺ አምነሽበት አይደል እኔ ልስማግጭብኝ የነበረው? ዝም በይ አንቺ። አምነሽበት አይደል እንዴ ስትጋደም የነበረው? ካሁን በኋላ መቼም አትወልጂም። እድሜ ልክሽ የምትጸጸችበት ነገር ነው ያደረኩት። የብልግና መጨረሻው ይሄ ነው እወቂ። አሁንም ቢሆን አርፈሽ ማትቀመጪ ከሆነ አሳብዳችኋለሁ ሁለታችሁንም። ጨርቃችሁን ጥላ አሳይቼሻለሁ እኮ ባለጌ። ይሄንንም እኮ ባለማወቃችን ነው እንጂ አንድ ብቻ መሰለሽ እንዳያለው እኔም እጂ እንዳላስደርግብ። ተረጋጉ ባካችሁ። አሁን ይኸውልሽ ወደ ሌላ ነገር ለመሄድ አይደለም እንዴ ሰውዬ። እሱም እንደምታየው ነው። እኔም እኮ ከዚህ በኋላ መውለድ አልችልም። ምን እንድናደርግ ነው የምትጠብቀው? ሰምቻለሁ። እሱንም ሁሉንም ነገር አውቃለሁ። ግን እኮ ታስፈታለህ። በቃ ሄደች ያስመተተችበት መተታ ሲጀምር ያማታል እኮ እንዴት እንዳገባች ሱራው። ዝም በይ። እኔ ምን ነገራችሁ? ተረጋጊ ወይዘሮ ልጅ በጣም መተታ ያደረግሽው ዝም ነገር በይ። ዝም በይ ያልኩሽ እኮ ነው። አፍሽን አትፈጭሽ ከፋ እንዴ እኔ አሞኛል ብዬ ነው። ዝም በይ። ገና ትታመሚያለሽ በሽተኛ። ተረጋጊ ወይዘሮ ልጅ ያደረግሽው ነገር ልክ አይደለም። እሷ የምታደርገው ነገር ልክ ነው። እሺ ልክ አይደለም። ግን አንቺ በትክክለኛ ዝም በይ አንቺ። እኔ አትናገሪኝ። አስወጣልኝ አለ በለዛ አስወጣልኝ። ተረጋጊ እንዴ ያደረግሽው ነገር ትክክል አይደለም። እሷ ያደረገችው ነገር ግን በቃ ከአቅሜ በላይ ስለሆነ ነው። አልቻልኩም በቃ። ይገባኛል እኮ ግን ይኸውልሽ ራስሽን ለማረጋጋት ሞክራለሁ። ብዙ ነገር ነው። ከዚህ በኋላ የማልወልድ ከሆነ ሲጥ አድርጌ ነው ማለት ነው። አትወልጂም። እስኪ ነይ ድፊኝ። አትወልጂም። ነይ ድፊኝ። አሴሻለሁ። አትወልጂም። ካሁን በኋላ መሀን ነሽ። ምን ታመጫለሽ? መሀን ነሽ። ምን ታመጫለሽ? ጌታኔ ምንጭ መነሳት አለብኝ። ተነሻና ያት እስኪ ምን ያለች ነው? መሀን ነሽ እያለችኝ እኮ ትመስላለች። አሁን ወደ ሌላ ነገር አይደለም ለምን ተቀመጠው እንዴ? አሴሻለሁ አንቺ አሴሻለሁ እንዴ እነሱ አሁን ልክ ያለው ነገር ቢያደርጉም አንቺም ልክ ባለው ነገር መመለስ የለብሽም። በቃ ከአቅሜ በላይ ነው። መቆጣጠር አልቻልኩም። ምን ላድርግ? እጄ ላይ ነበር መፍትሄ ነበር አደረኩት። በቃ መፍትሄ ሊሆን አይችልም። እኔ ጋር መደወል እኔ ጋር መጥራት ጸጉርሽን ይዤ ነው እዛ መተተኛው ጋር እንዳለኪም አንቺ የኔ ጸጉር ትይዛለሽ። አንቺ የኔ ጸጉር ትይዣለሽ ወይ? አንቺ ልጁ ተጎድቷል። ባለጌ ይኸውልሽ ልጁ ተጎድቷል። አንቺ የኔ ጸጉር ትይዣለሽ። ተረጋጊ እንጂ ይኸውላችሁ ልጁ ሌላ ነገር ውስጥ ነው ያለው። የባሰ በእጄ ሰበብ ነው የምፈልገው። አንቺ ልጅ ከዚህ ቤት አስወጣልኝ እኮ ተረጋጊ። ጭራሽ መታችኝ። ገና መቻይሽ ገና መቻይሽ። ጸበል ምን አመጣው እዚህ ጋር? ጸጉሯን መያዝ ምን አመጣው? ለምን ተረጋግቻለሽ? አንቺ ለኔ ጸጉሯን ነው እጄ መጣ። ትላልቅ ሰዎች አይደላችሁም እንዴ እናንተ? ለጸጉርሽ አልሻል። ነይ ቁረጭ ነው ሰጃ ነይ ቁረጭ። እንዴ ተረጋጊ። እንዴ የምን መተት የምን ድግምት? እባክህ አሁንም ቢሆን ከነሱ ምንም ነገር አልፈልግም። እያንዳንዱን ሀብታችንን እያንዳንዱን ነገር እኩል ነው የምንካፈለው። ግን መጀመሪያ ተረጋጉና እንደተማረ ሰው ቁጭ ብላችሁ እንነጋገር። ምን ሆናችሁ ነው? ብቻሽን ያመጣሽው ሀብት የለም። ማንንም ከቤት ወጣቱን ካልብሽ አንቺ ትወጫለሽ። ምን ስለሆነ ዝም በል አንተ ደግሞ ገና ይቆረጥልሃል። አፍና ትክፈት። ኧረ እባክሽ እባክሽን። አረቺ አንተ ወይዘሮ ልልና እባክሽ ተረጋጉ እባካችሁ። ያው እንደዚህ ስለሆናችሁ ምን ይፈጠር ነገር የለም። በቃ እናንተም ልክ አልሰራችሁም። ያደረጋችሁት ነገር ደግሞ ምን እንደመለሰላችሁ አይታችኋል። በቃ ምን ጊዜ መጥፎ ስራ ተደብቆ አይቀርም። ውሸት ተደብቆ አይቀርም። ወቁ ይሄን እንዴ እስከ መቼ? ከዛስ ሄድሽ? ከዛስ ልታገቢው ነው? ምንድነው ያሰብሽው? አገባለሁ። ምን ብር አለው ብለሽ? አንድ ብር አያገኝም። አንድ ብር። አሁን እስር ቤት ነሽ እያንዳንድሽ። በቃ መተት ያሰራሽው እኮ አንቺ ነሽ። ያምሻል እንዴ? እስር ቤት ነሽ ደፋር። እኔ ነኝ የማገጥኩት ባልና ሚስት አልጋ ላይ ተኛሁት። እኔ ነኝ። ትፋታላችሁ ከዚህ በኋላ ትፈልጋታለህ?
እስር ቤት አዎ እኔም አልፈልገውም ሲጀመር ምን ያደርግልኛል ካም በኋላ ውጪልን ካልፈለኩ ማን እንደሚወጣ እናያለን አይ እኛ በተኛንበት አልጋ ለምንድን ነው ተረጋግታችሁ እንደተማረ ሰው ማታወሩት ምን ሆናችሁ ነው እናንተ እንዴ ተረጋጉ እንጂ እንዴ ማንንም የትም ሄድም እንደምንኖረው እዚህ ወጣቱን ካለብሽ አንቺ ትወጪያለሽ እሱም በግልጽ የምናየው ነገር ይሆናል ትክክል ነገር አይደለም እያወራ ያለው የተሰራው ነገር አይደለም ይኸውላችሁ እሱን ይኸውልሽ አዳምጪኝ ነኝ ይሄንን ነገር እናንተም የምትወስኑት ነገር አይደለም ለምንድን ነው እኛ ማን በህጉ መሰረት ማን እንደሚቀጣ ማን ፍሪ እንደሚሆን ምን ብር አላት አይደል ሰው አላት አይደል ምን አገባሽ ስለኔ ብር አንቺ ቆይ ብር አላት ምን አገባሽ ስለኔ ብር ትወጣታለህ ከዚህ ቤት እሺ እሱን አሴሻለሁ ሞጣት ደፋር እሄዳለሁ ብዬ ነበር እንደውም አልሄድም እዚሁ አብሬው ነው የምኖረው አንቺ የምታስቢው ልጅ እኔ ወልዳለሁ አሴሻለሁ ከዛ ምን እንደምትሆኝ ያንቺ ብቻ መሰልሽ መርጌታ ደፋር እንዴ አሁን ቆይ እልህ ውስጥ ነው ያለሽው እንዴ ምንም እልህ ውስጥ አይደለም አታያት ምንድነው ማለት አሁን እሄዳለሁ እያልሽ ነበር እህቴን ማስተዳደርበት ነው አስቲ ያልነበር እንዴ አሁን እልህ በልጦብሽ ነው ይመጣሉ እዚህ በቃ በራሉ አይደል እሱ ይካፈላታል እህቶቹ ልጅ ተመጣጣች ይዙ አብረን ነው ይኸውላችሁ አሁን ይሄንን እናንተ የምትወስኑት ነገር አለ ማን እዚህ ቤት ይቆያል ማን ይታሰራል ማን ወደ ሌላ ቦታ ይሄዳል እናንተ የምትወስኑት ነገር አይደለም በህግ ትጠየቃላችሁ ሁለታችሁ ሶስታችሁ ገባሽ በተለይ እናንተ በትዳር ላይ ማግጣችኋል በትዳር ላይ መማገጥ ደግሞ በጣም ከባድ ወንጀል ነው ካልፈለጋትማ ምን ያድርግ ካልፈለጋት ከሷ ጋር ያለው ነገር ጨርሶ ፍቺ ፈጽመው ካንቺ ጋር ቢያደርግ ማንንም የጠየቀው ሰው የለም አታተም እንዴ ተጣበቀችበት እኮ እንደመሽከር ምንድነው ጊዜ የምትጠብቀው 6 ወር 7 ወር ሆኖኛል እያለች ነበር እኮ አይደል እንዴ 6 ወር የዛኔ ስጠይቅህ ለምን አልመለስክልኝም ለምን አልፈልግሽም አላልከኝ እኔ መጥቼ አውርቻለሁ ባለፈው አንተን አይደለም ከተለወጥሽ ጊዜ ነበር ዝም በል አንድ ድንጋይ ለሁለት ምናምን ነገር ታው እንጂ አንድ ጭንቅላትሽ ከተቀየረ ጊዜ ነበር ሁሌ ግን አንድ ነገር ላይ እዛው ነሽ ጠይቄሃለሁ እኔ ከኔ ምንድነው የጎደለው ብዬሃለሁ አይደል አፍሽን አትክፈች አንቺ ዝም በይ እውነቷን ነው እየደገፈችኝ ነው ልክ ነኝ ዝም በል አንተም ባለጌ አንተን አምኜ እስከዛሬ መኖሬ ቆይ ምንም በሰራው ነገር ምንም አልተሰማህም ነው ለምን ይሰማዋል ከኔ ጋር እኮ ነው የሆነው እንጂ ከሌላ ሴት ጋር ከመፍቅራት ጋር ነው ከመፍቅራት ሴት ጋር ነው እኮ ከምታፈቅራት ሴት ጋር መሆን እኮ አይደለም በትዳር ላይ መማገጥ ምንም ህሊናን የወቀሰ ነገር የለም ትዳር ቀለበት ስላረከረ እኔ እኮ ከሷ ጋር ለምን ሆንክ እያልኩ አይደለም አሁንም ይኸውልህ ከሷ ጋር ያለ ከሚስት ጋር ያለ ነገር ጨርሰ ህጋዊ በሆነ መንገድ ፍቺ ፈጽመ ወደ ሌላ ሴት ብትሄድ ማንንም ሰው የሚጠይቅ የለም ማንንም ቁስ ጀመር ቤት ውስጥ አለን እንጂ እኮ አሳባችን ቆይ ታፋልኝ ብለክ ነው እንደምታወራው አሁን እንኳን ትንሽ አታፍርም ለምን ይፈር አንቺ ዝም በይ አንቺን አላናገርኩሽ ባደረከው ነገር ትንሽ አታፍርም ምን አረግሽ አንቺ ባረክሽ ነገር አታፍርም ምንድነው ያደረግሽ ቢያንስ እኮ የኔ ቢያንስ የሆነ ወይ ቀንቼ ወይ ተናድጄ ነው በቃ ይበቃል አሁን አንተ ግን ያሳፍራል ይኸውላችሁ አሁን የህግ አካላቶች ደርሰዋል እስከዛሬም ያላችሁበት ችግር ይፈታ ተረጋጊና አዳምጪኝ ያላችሁበት ችግር ይፈታ መፍትሄ አግኙ ብዬ ነው የቆየሁትኝ አሁን ደህና ናችሁ እስከማይወርስ በቂ ነው እሺ በቂ ናችሁ አሁን ተወጣላችሁ ቃላችሁን ሰጣላችሁ የሚወሰነው ይወሰናል ሰሞታል እስቲ መተው ይሰዱ ሰሞታል ተነሱ አሁን ውጭ እድሜ ልክ ነው የምትፈሰብሳት እኔ ቢያንስ ተጠይቄ ነው የምመልሰው አንተ ግን እድሜ ልክ ወቂ ይሄን ተነሽ አንቺ ቻማታል ነይ ባሁን እየመጣው ጠይቃቸዋለሁ ወዲ መተው ሳይመተው እንትን ይበል ተኛ አንተ ተኛ እኔ ደርሼ እመጣለሁ ይውጣ እንጂ ለምን ነው የሚተኛው ተነስ መነሳት ከቻለ ይወጣል መነሳት ካልቻለ እዚህ ነው የሚሆነው እዚህ መተው ይወስዳሉ ቃላችሁ ማክፈትላችሁ እሺ አንቺ እንዳትጠጊኝ ዝም በይ ለምንድን ነው የማልጠጋሽ ለለና ባክሽን አሁን ሌላ ሰው መፍጠር አይፈልግም እስኪ ክፈቱላችሁ አንዴ እሺ ክፈቱላችሁ ና ተነሳ ቀስ በል ገና መቼ ገና ግርክ የሚሰበራል ዘሮ ለደና ተረጋጊና ተቀመጪ ባለጌ ያለው በእናትህ ከዛው ሰንቷት በእናትህ ሴጣን አምነች ዝም በይ አንቺ ገና እድሜ ልክ ነው የምትበሰብሱት ወቁ ባለጌ ተረጋጋ የክፋት መጨረሻው ይሄው እሺ እሱ ታሟል አደራችሁ ቀስ ያላችሁ እቺ ዘሮና ተቀመጭ እስኪ ምንድነው ለምን ማተረጋጊው እንዴ የነበርሽበት ስሜት ይገባኛል ግን በቃ ለመረጋጋት ሞክሪ እንዴ ገና ከበፊት ጀምሮ ሳውራሽ ነበር ብዙ ነገር ነው ያወራነው እኮ አይደል ምንድነው ያደረግሽው በቃ ቀን ነው ተናደርኩኝ ራሴን መቆጣጠር አልቻልኩም ስለዚህ ያለኝ አማራጭ ይሄ ነው በቃ ምን ማስደገም እነሱ እንዲጣበቁ ማድረግ በቃ ከዚህ በፊት ጓደኛዬ እንደዚህ አይነት ነገር አጉታ ያደርጋል እና ትነግረኝ ነበር
በሰዓቱ መኝታ ቤት ገብቼ ሳይ ኮንዶምና ፈሳሽ ምናምን ሳይ አልቻልኩም። በቃ ራሴ መቆጣጠር አልቻልኩም እና በቃ በጣም ኃይለኛ ነው። እንደገና አንቺን ማጋለጥ አይችልም የሱዳን ነው ምናምን ነገር ስትለኝ ያለኝ አማራጭ ይሄ ብቻ ነበር። በቃ አልቻልኩም። አልገባኝም። ሸምኩልሽ በቃ እኔ አሁን ምን እንደማደርግ አላውቅም። በቃ ያለሽበት ስሜት ይገባኛል፣ ግን ትክክል አይደለም የሰራሽው። በቃ ያስጠይቀሻል። አንቺ ማይሽ አይደለ አሁን አንቺ ፈልገው ነው የመጡት። ሷር ምን ፈልጋታለህ ነው ሱጣ? በቃ እሺ አሁን ተነሽና ቃልሽን ስጪ፣ የሚጠይቁሽን መልሽላቸው፣ ያለውን ነገር አብረን ተነሽ። እሺ ተመልካዮቻችን እንግዲህ ለዛሬ ነበረን ታሪክ ለዛሬ ነበረን ፕሮግራም ይሄን ይመስል ነበር። ያለውን ነገር እንዳያችሁት ነው ተከታተለን የምናሳውቃችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ታሪክ በሌላ ፕሮግራም እስከምንገናኝ መልካም ጊዜ